ሰመር ሪል ስቴት ተገኝተናል። ሰመር ሪል ስቴት በመሃል እንግሊዝ ኤምባሲ ላይ በ104,000 ብር በካሬ ሲሸጥ የነበረውን የቤት አማራጮች አሁን ላይ በ88,000 ብር እየሸጠ መሆኑን ሰምተን ያለው ታላቅ ቅናሽ ይመስላል። የካሬ መጠን፣ ዋጋ፣ በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለተመልካቾቻችን ልናደርስ ሳምፕል ሃውስ ላይ እንዲሁም ደግሞ ቢሮ ላይ የተለያዩ ቆይታዎች ይኖሩናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። ሰላም እንዴት ነሽ? እንኳን ደህና መጣሽ። ትንግርት እባላለሁ። ዛሬ እንግዲህ ያላችሁን የቤት አማራጮች፣ የካሬ መጠን እንዲሁም ደግሞ ሌሎች መረጃዎችን ለተመልካቾች ለማድረስ እዚህ እናንተ ጋር ሳምፕል ሃውሱ ጋር ተገኝተናል እና በመጀመሪያ ቤቱን ከማየታችን በፊት ራስህን፣ የስራ ድርሻን እንዲሁም ደግሞ ድርጅታችሁ ምን ላይ እንደሚሰራ እናንሳ። ኦኬ፣ እንኳን ደህና መጣሽ በድጋሚ ወደ ሰመር ሪል ስቴት። አብዱ እባላለሁ። ሽያጭ ክፍል ላይ ነው የምሰራው። የድርጅቱ የማርኬቲንግ ማናጀር ነኝ። ሰመር ሪል ስቴት ይባላል ድርጅቱ። አንድ 5 ዓመት የሚሆነው ከተቋቋመ ድርጅት ነው። ኦልሬዲ ይሄን አፓርትመንት ሴቶች አደባባይ ላይ በ3 ዓመት አጠናቀን ለደንበኞቻችን አስረክበናል። ቀጣይ ፕሮጀክቶች ይኖሩናል። አሁን ሪሊዝ ያደረግናቸው ለሽያጭ ያወጣናቸው እዚህ ሳምፕል ሃውሱን እያሳየሁሽ አዲስ ስላወጣናቸው ፕሮጀክቶች በደንብ መግለጫ ሰጥሻለሁ ማለት ነው። በጣም ጥሩ። እሺ፣ እስካሁን ምን ያህል ቤቶችን ለደንበኞች አስረክባችኋል? ይሄ የመጀመሪያ ፕሮጀክታችን ነው እንዳልኩሽ። ድርጅቱ ሰመር ሪል ስቴት ፋውንደሩ አሜሪካን ሀገር ነበር የሚኖረው። ሞርጌጅ ላይ እና ፍሬት ፎርዋርዲንግ ትራንስፖርቴሽን ላይ ነበር የሚሰራው። ወደ 35 ዓመት የሚሆን ኤክስፔሪየንስ አለው። ወደ ኢትዮጵያ መጥቶ ከ5 ዓመት በፊት ሰመር ሪል ስቴትን አቋቁሟል። ኦልሬዲ ሰመር ሪል ስቴት ከንግድ ፍቃድ ከመሬት ማዘጋጀት ጀምሮ አንድ 5 ዓመት ይሆነዋል። ስፔሲፊካሊ ይህን ፕሮጀክት ሽያጩን አድርጎ ግንባታውን እያደረገ ደግሞ ወደ 3 ዓመት አካባቢ ሆነዋል። እዚህ ቢልዲንግ ላይ ወደ 47 ዩኒቶች አሉ። 47 ዩኒቶችን በ3 ዓመት ሌላ ፕሮጀክት ሳንጀምር ጨርሰን አስረክበናል። ሙሉ ለሙሉ ፎከስ ለማድረግ አንድ ፕሮጀክት ላይ ነው የምንሰራው። ያንን ስንጨርስ ወደ ቀጣዩ እያልን ነው የምንሄደው ማለት ነው። ሁለተኛው ሳይታችንን በጣም ቆንጆ የሆነ ሎኬሽን ላይ በእንግሊዝ ኤምባሲ በቅርቡ እየጀመርን ነው። ስለዚህ እስካሁን 47 ቤቶች አዲስ ካወጣ ነው ወደ 144 ቤቶች የሚይዝ ትልቅ ሃይራይዝ አፓርትመንት አለ። ከሱ ጋር አንድ ላይ ስትጀምሪ ወደ 200 ቤቶችን አካባቢ ለሽያጭ አውጥተናል። በአንጻሩ ይሄንን እዚህ ቢልዲንግ ላይ ያሉትን ቤቶች ከነካርታቸው ለደንበኞቻችን በማስረከብ ላይ እንገኛለን። በጣም ጥሩ። ስለዚህ ይሄንን ሳምፕል ሃውስ የምናሳየው አዲሱ እንግሊዝ ኤምባሲ ላይ ያለውን ሳይት ደንበኞች ትረስት እንዲያደርጉ ነው ማለት ነው። በዋናነት እሱ ነው። በምን ያህል ጥንቃቄ በምን ያህል ፎከስ በ3 ዓመት ውስጥ እንደጨረስ ነው በደንብ እንዲገነዘቡ ነው። ከዚህ ደግሞ የወሰድናቸው ሌሰኖች አሉ። ያው በ3 ዓመት ፔሪድ ውስጥ ይህን ቢልዲንግ ስንሰራ በዋናነት ትምህርት እየወሰድን ነበር ስንሄድ የነበረው። ይሄንን ቢልዲንግ ዲዛይን ያደረግንበት መንገድ አለ። እዛኛው ላይ ደግሞ ዲዛይኑ ላይ በደንብ የተሻለ ነገር ይዘን ለመምጣት ሞክረናል። አውትሶርስ አድርገን ያሰራ ነው። በከተማችን ኢንተርናሽናል አርኪቴክቶች አሉ፣ እውቅ አርኪቴክቶች፣ በእነሱ ነው ያሰራ ነው። ከረንትሊ ከመንግስትም ጋር አብረው የሚሰሩ አባ አርኪቴክትስ የሚባል በዮሴፍ በረደድ የሚመራ የዲዛይን ቲም ነው የእንግሊዝ ኤምባሲውን ሳይት ዲዛይን ያደረገው። በጣም በቆንጆ ሁኔታ ነው ዲዛይን የተደረገው። ያው አባ አርኪቴክት አብሮት ላይብራሪ፣ አድዋ 00፣ ሌሎችም ትልልቅ ፕሮጀክቶችን በገበታ ለሀገር ስር ያሉ ትልልቅ ሪዞርቶችን የመንግስት ፕሮጀክቶችን ዲዛይን በማድረግ እና ሱፐርቫይዝ በማድረግ ግንባታቸው እስኪጠናቀቅ ድረስ ይታወቃል። ለእነሱ ነው ብዙ ኮስት አውጥተን ኦልሞስት ለዲዛይኑ ብቻ ወደ 20 ሚሊዮን ብር አውጥተንበታል። አውትሶርስ አድርገን ያሰራ ነው። በጣም በጥሩ ሁኔታ እንግዲህ የወሰድነው ሌሰን ይህን ቢልዲንግ በመስራት ውስጥ በጣም ትልቅ ነው ልልሽ ፈልጌ ነው። ጥሩ ነገር ለደንበኞች ይዘን መተናል። ቀጣይም ፕሮጀክቶች ላይ በዚህ አፕሮች ነው የምንቀጥለው። በጣም ጥሩ። ምናልባት ይህንን ሳምፕል ሃውስ በደንብ ዞር ዞር እያለን ብንመለከት ደስ ይለኛል። ምክንያቱም ደንበኞች አሁን ሳይቱ አልቆ ሲገዙ በዚህን ያህል በሚመስል ነው ስላልከኝ ማለት ነው። ኦልሞስት አሁን አዲሱ ቢልዲንጋችን ላይ የማስረከቢያችን ሁኔታ ሴሚ ፊኒሽድ ነው የሚሆነው። እዚህ ላይ ይሄን ቢልዲንግ የጨረስነው በፉል ፊኒሽድ ነው። ቤቱን መጀመሪያ በደንብ ቱር እናድርገውና ከዛኛው አፓርትመንት ጋር ያሉትን ሪሌሽኖች እያነጻጸርን በአንጻራዊነት እናያለን። መጀመሪያ ከገባንበት ኤሪያ እንጀምርና ዋን ባይ ዋን ሁሉንም ሩሞች አሳይሻለሁ። እሺ። እንዳየሽው አሁን የነበርንበት ስፔስ ሊቪንግ ኤንድ ዳይኒንግ ሴክሽናችን ነው። እዚህ አሁን አንቺ የቆምሽበት ጋር ዳይኒንግ ቴብል ይኖረናል። በዚህ በፊት ለፊት በኩል
ሊቪንግ ሩሙ ይኖራል። ሊቪንግ ሩሙ እንዳየሹ በጣም ሰፊ ነው። ከሱ ጋር አብረው የሚመጡ 2 ኪችኖች ይኖራሉ። ባህላዊ ኪችንም ይኖረዋል፣ ሞደርን ኪችንም ይኖረዋል። ሞደርን ኪችን ወይም ኦፕን ኪችን የምንለው በዚህ ከሳሎኑ ጋር አብሮ ተያይዞ በሰፊ ሁኔታ ይኖራል ማለት ነው። እንደምታየው ቬንቲሌሽንም በደንብ አለው። አየርም በደንብ ይወጣል ይገባል። ብርሃንም እንደዛው አክሰስ ይኖረዋል ማለት ነው። በዚህኛው በኩል ባህላዊ ኪችን ትራዲሽናል ኪችን ይኖረናል። ኦፕን ኪችን ብቻውን ለማይፈልግ ሰው ማለት ነው። አብሮ ያው የኛ ሀገር ካልቸር ኩኪንጋችንም ስፓይሲ የሆኑ ነገሮች ስለሆኑ ሽታው ኤክስፖዝድ መሆን ስላለበት ይሄንን ኪችን አዘጋጅተናል። ለብዙ ነገር እንጀራ ለመጋገርም ለብዙ ነገር ያገለግላል። አት ዘ ሴም ታይም በዛኛው በኩል ሌላ ተጨማሪ ሰርቪስ ኳርተር ሴክሽን አለው። በረንዳ አለ። ላውንደሪ ማሽን ሴት ማድረግ የምትችይበት የሰራተኛ መኝታና መታጠቢያ አብሮ ይኖራል ማለት ነው። ቀሪዎቹን ስፔሶች በዛ በኩል አንድ የሰራተኛ መኝታና አንድ መታጠቢያ ብዬሻለሁ። ቀጣይ 2ኛ መታጠቢያ እዚህ ጋር ይኖረናል። ለዳይኒንግ ቴብሉም ለኪችኑም ቅርብ ርቀት ላይ ማለት ነው። ሌላ በተጨማሪ ቤድሩም ሴክሽኖቹን ነው የምናየው። ቤቱ በዛ በኩል አንድ ባልከኒ አይተናል። ሳሎኑ ላይ ሌላ ተጨማሪ 2ኛ ሰፊ ባልከኒ ይኖራል። ወንበሮችን፣ ጠረጴዛ ሴት ማድረግ ይቻላል። ትልቅ ባልከኒ ነው። ቆንጆ እይታም ይኖረዋል። ወደ ውጭ ደግሞ ዘና ማለት ለሚፈልጉ ሰዎች እንደ አማራጭ ማለት ነው። እዛ ጋም ደግሞ የተለያዩ የቡና ሴርሞኒዎችንም ማድረግ ይቻላል። ተመለከተ። በዋናነት ደግሞ ይሄ በረንዳ አዲሱ ፕሮጀክታችን ላይ ወደ ጫካ ፕሮጀክት እና ወደ ቦሌ ኤርፖርት ወደ መገናኛ የምታይባቸው ባልከኒዎች ነው የሚሆኑት። ከዚህኛውም የተሻለ በጣም ጥሩ እይታ ይሰጡሻል ማለት ነው። ይሄ አሁን ስንት ካሬ ላይ ያረፈ ነው ማለት ነው? ቤቱ 267 ካሬ ነው። ኦልሞስት 5 መኝታ 5 መታጠቢያ ተጨማሪ 5 ቤድሩሞች ይኖሩታል። ሊቪንግ ሩም ከ2 ኪችን ጋር አብሮ የያዘ ነው ማለት ነው። በጣም ጥሩ። ማስተር ቤድሩም ከዚህ በኩል ላይ በጣም ሰፊ ማስተር ቤድሩም ነው። ከማስተር ቤድሩሙ ጋር አብረው ድሬሲንግ እና ባዝሩም ሰፊ ባዝሩም ይኖራል። ማስተር ቤድሩሙ በጣም ሰፊ ነው እንደምታዩ። ኦልሞስት ወደ 16 ካሬ የሚሆን ማስተር ቤድሩም ነው። ኪንግ ሳይዝ ቤድ መያዝ ይችላል። በደንብ ናቹራል ላይትም በደንብ ያገኛል። እንደምታዩ ሰፊ በረንዳም ውጭ ላይ ያለው በደንብ ቪው ማየት ትችላለሽ፣ አየርም መውሰድ ትችላለሽ። አዲሱ ፕሮጀክታችን ላይ ደግሞ ስታንዳርድሊ ከ2 ቤድሩም ጀምሮ ያሉ ቤቶችን ሰፋፊ ሳሎን እና እንደዚህ አይነት ሰፊ መኝታ እንዲኖራቸው ማስተር ቤድሩም አድርገን የሰራ ናቸው። ያው ብዙ ደንበኞቻችን እዚህ አፓርትመንት ላይ ይህን መኝታ ቤትና ሳሎኑን በጣም ነው የሚወዱት። እነዛም ፊድባኮች በደንብ ፈርመንት አድርገን አዲሱ ዲዛይን ላይ በደንብ አካተነዋል። በጣም ሰፋፊ መኝታ ቤቶች እና ሳሎን የያዘ ዲዛይን ነው የሚኖረን አዲሱ ፕሮጀክት ላይ። ስለዚህ እያንዳንዱ ክፍል ላይ የራሱ ባልከኒ ኤሪያ ያለው ማለት ነው። የልጆች መኝታ ላይም የማስተር ቤድሩም ላይም ሁሉም ቤቶች ላይ ባልከኒ ኢንክሉድ ያደርጋል። እንግዲህ በተመሳሳይ ሁኔታ ነው ያኛውንም አፓርትመንት የምንሰራው። ኤክሰፕት በሴሚ ፊኒሽድ ነው የምናስረክበው። በ27 ወር ነው የምናስረክበው። አሁን ከረንትሊ ፋውንዴሽን ስራውን ኤክስካቬሽኑን ጨርሰን ግማሹን የፋውንዴሽን ስራ እያጠናቀቅን ነው። ከዚህ ቢልዲንግ ለየት ያለ ነገር እዛ ላይ ስትራክቸራሊ በፖስቴንሽን ነው ግንባታውን የምንሰራው ቶሎ መጨረስ ስለምንፈልግ። ፋውንዴሽኑንም ማት ፋውንዴሽን በሚባል ታይፕ ዘሞስት ስቴብል የሚባለው ፋውንዴሽን ታይፕ ተጠቅመን ነው እየሰራን ያለ ነው። በጣም ቆንጆ ኮንስትራክሽን ኳሊቲ ያለው ራሱ ዮሴፍ በረደን ነው ሱፐርቪዥኑን የሚሰራው። ዲዛይኑን የሰራው ፈርም ነው። ነገሮች ስሙዝሊ እንዲሄዱ እንደዛ ነው ያደረግነው። ፋውንዴሽኑን ግማሽን ጨርሰናል። ከዚህ በኋላ 27 ወር ለማጠናቀቅ ይፈጅብናል። ከዚህ አፓርትመንት አዲሽናሊ ለየት ያሉ ነገሮች ያካተትንበት የተሻሉ ፋሲሊቲዎችን አፓርትመንቱ ላይ ለሚኖሩ ሰዎች እንደ መዋኛ ገንዳ፣ ጂም፣ የተለያዩ ኢቨንቶች ካሉ ለልደት ለሀዘን የሚሆኑ ኮሚዩናል ስፔሶችን ለነዋሪዎች አዘጋጅተናል። አዲሽናሊ 5 ሊፍት ነው የሚኖረው። 5 ኤሌቬተር ይኖረዋል። ኤሌክትሪክ ባትሪ የሚገጠምባቸው ምንም አይነት የኃይል መቆራረጥ አሳሳቢ የማይሆንባቸው 5 ሊፍቶች አድርገናል። በፍሎር ወደ 7 ዩኒት ነው የሚኖረው። ከ7ቱ ዩኒት 3ቱ በአንድ ሳይድ 4ቱ በአንድ ሳይድ ሆኖ ህንፃው ሴግመንት መደረግ ይችላል። በፍሎር 3 ዩኒት ኦር አይዘር 4 ዩኒት ያላቸው ሴክሽኖች ይኖራሉ። በባለ 2 መኝታም በባለ 3 መኝታም በባለ 4 መኝታም በተለያዩ ካሬ አማራጮች ቤቶች ይኖሩናል። መኪና ማቆሚያም ከዚህ ቢልዲንግ በተሻለ ሁኔታ ለአንድ ቤት እስከ 2 መኪና ማቆም የሚቻልበት ቻንስ ላይ 5 ፍሎሮች 4 ፍሎሮችን ለፓርኪንግ ስፔሶች አዘጋጅተናል። የከርሰ ምድር ውሃም የምናወጣበት ፕሮጀክት ነው የሚሆነው።
ሳይቱ የሚገኘው ከእንግሊዝ ኤምባሲ አጠገብ ነው። ሚናሮል ህንፃን የምታውቂው ከሆነ ዶክተር እመቤት ያለችበት ከሱ አጠገብ። አጠቃላይ 1640 ካሬ ነው። ቢውልት-አፕ ኤሪያው 1250 ካሬ ላይ ነው የሚያርፈው። ዲዛይኑን እናያለን። ያሉትን ነገሮች ከረንትሊ ያሉንም አትራክቲቭ ኦፈሮች አሉ። በጣም ውስን ቤቶች ናቸው የቀሩን። እንደ አጋጣሚ ትንሽ ከእናንተም ጋር ስንገናኝ ትንሽ ሌት ሆናቸዋል። ስለዚህ አሁን በጣም አትራክቲቭ ኦፈሮች ለፌብሩዋሪ መንዝ የሚሆን ያወጣናቸው አሉ። እነሱን ዲስከስ እናደርጋለን። ያከፋፈል ዲስካውንት ኦፈሮች፣ ፕሮሞሽናል ዲስካውንቶች፣ ሆሊዴይ ዲስካውንቶች፣ ብዙ አይነት ዲስካውንቶች አሉ እኛ ጋር። ሁሉንም ፓኬጆች አንድ ላይ የሚጠቀሙ ደንበኞች ከፍ ያሉ ዲስካውንቶችን ማግኘት የሚችሉበት ሁኔታ አመቻችተናል። ቀሪውን ነገሮች ደግሞ ወደ ቢሮ ወርደን ያሉትን ነገሮች በደንብ እየጠየቅሽኝ እናወራለን። በጣም ጥሩ። ስለዚህ ይህንን ያሳየነው ሳምፕል ሃውሱን ለመጀመሪያ ጊዜ ያስገነባችሁት ደንበኞች እየኖሩበት የሚገኝ ሳምፕል ሃውስ ነው። ይህንን ያሳየንበት ምክንያት ደግሞ በዚህ መልኩ እንደሚሰራና በደንበኞች ጥያቄ መሰረት ደግሞ እዛ ላይ ብዙ ማስተካከያዎች እንዳሉት ከአንተ ማወቅ ችያለሁ ማለት ነው። ስለዚህ ሳይቱ ምን ለየት እንደሚያደርገው የተለያዩ ጥያቄዎችን ደግሞ ቢሮ ላይ ቁጭ ብለን የተወሰነ ቆይታ እናደርጋለን ማለት ነው። በጣም ጥሩ። እሺ እሺ ወደ ቢሮ ተመልሰናል። የተወሰኑ ሀሳቦችን ደግሞ እዚህ ዲስከስ ማድረግ እንችላለን። ቅድም የነገርኩሽ ኢንፎርሜሽኖች ላይ ያልዳሰስናቸው ፖይንቶች አሉ። ያንቺንም ጥያቄዎች ትጨምሪልኛለሽ። በዋናነት ያሉን የቤት አማራጮች ምን ምንድን ናቸው የሚለውን ጠቀስ አድርጌ ማለፍ ፈልጋለሁ። ባለ 2 እና ባለ 3 ባለ 4 ነው አለን ያልኩሽ። ባለ 2 በ138 ካሬ፣ በ157 ካሬ እና በ163 ካሬ አማራጮች ይኖሩናል። ባለ 3 በ152 ካሬ፣ በ187 ካሬ እና በ211 ካሬ አማራጮች ይኖሩናል ማለት ነው። ባለ 4 ደግሞ በ240 ካሬ አማራጭ እና በ258 ካሬ አማራጮች ይኖረናል። ቅድም ያየነው ቤት እንግዲህ አሁን ከነገርኩሽ የካሬ ሜትር አማራጮች ከ258 ካሬው እና ከ240 ካሬው ጋር ተመሳሳይነት አለው። የቅድሙ ቤት ኦንሊ ቲንግ እዚህ ጋር አሁን ያልኩሽ የካሬ ልዩነቶች ላይ ማስተር ቤድሩም ላይ ሰፊ ኤል ሼፕ ባልከኒ ይኖረዋል። 258 ካሬው፣ 240 ካሬው ደግሞ ማስተር ቤድሩም ላይ ባልከኒ የሌለው ቤት ይሆናል ማለት ነው። አሉን በርከት ያሉ ወደ 7 አይነት አማራጮች በበረንዳ አማካኝነት የሚመጡ ተጨማሪ 2 የካሬ አማራጮች አሉ። 9 ኦፕሽኖችን ከኛ ማግኘት ይችላሉ ደንበኞች። ኦንሊ ቲንግ ከዚህኛው ዲዛይን ለርን ያደረግናቸው ነገሮች አሉ ብዬሻለሁ። ቤዚካሊ ግን ሁሉም ቤቶች 138 ትንሹ የካሬ አማራጭ ጀምሮ እስከ 250 ካሬው ድረስ ሰፋፊ ሳሎን፣ ሰፋፊ መኝታ ቤት እንዲኖራቸው ተደርገው ነው ዲዛይኑ የተሰራው። ከዋጋ አንጻር ደግሞ ከረንትሊ ዲስካውንት ኦፈሮች ምናምን አሉ። እሱንም ሜንሽን አደርግልሻለሁ። ምናልባት ያው መሀል እንግሊዝ ኤምባሲ ላይ ነው ቤቶቹ የሚገኙት። 104,000 የነበሩት እንግዲህ ታላቅ ቅናሽ ተደርገው በ88,000 በካሬ የሽጣችሁ ነው እና ምክንያቱ ምንድን ነው? አዲስ እንደመሆኑስ መጠን ምን አይነት ኦፈሮችን አስቀምጣችኋል? እሱም በደንብ ብታብራራልን ደስ ይለኛል። ኦኬ 3 አይነት ቅናሾች አሉ እኛ ጋር። በዋናነት ፕሮሞሽናል ዲስካውንት የምንለው አለ። ፕሮሞሽናል ዲስካውንት የምንለው 104,000 ስንሸጣቸው የነበሩትን ቤቶች በካሬ በ88,000 በመሸጥ ላይ እንገኛለን። አዲሽናሊ ደግሞ ደንበኞች እንደሚፈልጉት የፍሎር አማራጮች በምርጫቸው የምንሰጣቸው ዲስካውንት ይኖራል። ከዛ በተጨማሪ ደግሞ ከረንትሊ ይህን ቪዲዮ አይተው ለሚመጡ ደንበኞች አዲሽናል 5% ዲስካውንት ይኖረናል። 5% ዲስካውንቱ ሲሰላ ምን ያህል ብር ይሆናል የሚለውን በአንዱ ቤት እየሰራው ኤግዛምፕል ብነግርሽ ደስ ይለኛል። አሁን ለምሳሌ 157.3 ያልኩሽ ባለ 2 መኝታ ቤት አማራጭ አሁን ባለን ዋጋ 13.8 ነው የሚመጣው ቶታል ፕራይስ። የዚህ ቤት ዋጋ በስታንዳርድ ፕራይሳችን በ104,000 ሲሰራ ከዚህም ከፍ ያለ ዋጋ ነው የሚኖረው። ኦልሞስት ደንበኞች የሚያገኙት ፕሮሞሽናል ዲስካውንት ወደ 2 ሚሊዮን ብር የሚጠጋ ይኖራል ማለት ነው። አሁን ይህን ቤት በ104,000 ስንሸጥ በነበረበት ሲሆን 16.4 ነው የሚመጣው። አሁን የሰራውልሽ ሂሳብ 13.8 ነው። ልዩነቱን እንግዲህ አቀናንሶ ማወቅ ይቻላል። ኦልሞስት ወደ 2.2 ሚሊዮን አካባቢ የፕራይስ ልዩነት ይኖረዋል ማለት ነው። ከዚህ ከ13.8 ላይ ደግሞ ወደ 608,000 ብር አካባቢ ዲስካውንት ያገኙበታል። ከዚህ ከ13 ሚሊዮኑ ላይ ተቀናሽ የሚሆን ማለት ነው። አዲሽናሊ ደግሞ ሶስተኛው የዲስካውንት አይነት ያከፋፈል ዲስካውንት የምንለው ነው። ስታንዳርድሊ ዳውን ፔመንታችን 10% ነው።
ከ10% ከፍ አድርገው ለሚከፍሉ ደንበኞች እንደሚከፍሉት አማውንት ማክሲመም እስከ 35% እንሰጣቸዋለን። በዛ መሰረት ሲሆን አሁን ያልኩሽ ዋጋ 13.8 ያልኩሽ ዋጋ 4,228,000 ብር 100% ለሚከፍሉ ደንበኞች ቅናሽ እንሰጣቸዋለን ማለት ነው። which means በኦልሞስት በ9 ሚሊዮን አካባቢ 9.6 አካባቢ ቤቱን 100% ከፍለው መግዛት ይችላሉ ከኛ ማለት ነው። ይሄ ፕራይስ እንግዲህ በካሬ ሜትር ስንሰራው ወደ 56,000-57,000 ብር ፐር ካሬ ነው የሚመጣው። እንግዲህ በ100% ለሚከፍሉ ደንበኞች በ61,438 ብር ነው የምንሸጥላቸው ማለት ነው። ይህ እንግዲህ አንጻራዊ ስናየው ሎኬሽን ዋይዝም በጣም ምርጥ የሚባል ዋጋ ነው። እንግሊዝ ኤምባሲ ያው ታውቂዋለሽ ብዬ አስባለሁ በደንብ ዙሪያው ላይ በጣም ብዙ ኤምባሲዎች ያሉበት ወደ 16 ኤምባሲዎች ያሉበት አዲሽናሊ ጫካ ፕሮጀክት እየተገነባ ያለበት ፕሮጀክት ነው። ኤርፖርት 5 ሚኒትስ ድራይቭ ነው። ለሚድታውን ለቦሌም ለፒያሳም ለ6 ኪሎም በጣም አቬሬጅ የሆነ ኤሪያ ነው። በዛ ላይ ከነዚህ ከየካ ተራሮች ላይ የሚነሳ በጣም ቆንጆ የሆነ ነፋሻማ አየር አለ። ከቤትሽ ውስጥም ሆነሽ የምታዩ ቪው በጣም ፐርፌክት ነው። ብዙ የሎካል ባለሀብቶች የሚመርጡት ኤሪያ ነው። መገናኛ አካባቢ ይሄ ቤልቪው ሆቴል ምናምን ያለበት ኤሪያ የምታውቂው ከሆነ ትልልቅ ባለሀብቶች እነ ኃይሌ ገብረስላሴ እነ ዳንጎቴ እነ ሰኢድ አምባሳደር የሚኖሩበት ኤሪያ ነው። ብዙ ሰው ፕሪፈር ያደርገዋል ያን ኤሪያ። ኤርፖርቱም ኤቭሪቲንግ የከተማው ላይ ያለው ሁኔታ ከከፍታም ስላለው ከከተማው ኤሪያዎች በጣም ቆንጆ እይታ አለው። ሙሉ ከተማውን እንደ ልብሽ ማየት ትችላለሽ ማለት ነው። በጣም ፐርፌክት ሎኬሽን ነው። አይዲያል ሎኬሽን ነው። ቤቶቹንም እንግዲህ ለአከራይ ብትይ ከትንሹ የሬንታል ቫሊው $1,500 ይደርሳል። ስለዚህ ከዚህ ጀምሮ ወደ ላይ እስከ $3,000 ድረስ መከራየት የሚችሉ ቤቶች ናቸው የሚሆኑት። እነዚህም ቤቶች 100% ለሚከፍሉ ደንበኞች በካሬ 61,438 ብር በጣም ቆንጆ ኦፈር ነው። የቀሩን በጣም ውስን ቤቶች ናቸው። ይህንን እድል እንግዲህ ከዚህ ቪዲዮ አይተው ለሚመጡ ለ10 ደንበኞች ኦልሬዲ ዝግጅታችንን አጠናቀን ጨርሰን ለመስጠት የእነሱን ስልክ ብቻ ነው የምንጠባበቀው ማለት ነው። በጣም ጥሩ። G+ ስንት ነው እና ደግሞ በፍሎር ምን ያህል አባወራ አለ? ኦኬ ህንፃው G+24 ነው። 24 ነው። 4 ፓርኪንግ ፍሎሮች ይኖሩታል። ከዛ በኋላ ቤቶቹ ይጀምራሉ ማለት ነው። በፍሎር ወደ 7 ቤቶች ናቸው የሚኖሩት። ህንፃው ለሁለት የሚከፈል አይነት አቀማመጥ ያለው ነው። 5 ኤሊቬተሮች አሉት። በአንደኛው ሴክሽን 2 ኤሊቬተር፣ በአንደኛው ሴክሽን 3 ኤሊቬተር ይኖረዋል። በፍሎር 3 ዩኒት እና 4 ዩኒት እንዳለው ቢልዲንግ አሲዩም ማድረግ ትችላለሽ ማለት ነው። መልካም። ምናልባት ደንበኞች ቤትን ሲገዙ ጅማሮን ያዩና የዴሊቨሪ ታይም ያሳስባቸዋል እና እነዚህን ቤቶች ሰርታችሁ አጠናቃችሁ ለደንበኞች በምን ያህል ጊዜ ነው ለማስረከብ ያሰባችሁት? ፎርሹር ያው የኛ ሀገር ሪል ስቴት ላይ ማስረከቢያ ጊዜ በጣም አሳሳቢ ጉዳይ ነው። ይህም ቢልዲንግ እንዳልኩሽ በ3 ዓመት በአጭር ጊዜ ውስጥ ነው የጨረስነው። አዲሽናሊ ያን ቢልዲንግ ደግሞ አፍጥነን ለመጨረስ ጥሩ ሱፐርቪዥን ኮንስትራክሽን ሱፐርቪዥኑን ለአባ አርክቴክትስ ነው አውትሶርስ ያደረግነው። በድጋሚ ፖስቴንሽን የሚባል ቴክኖሎጂ ነው እየተጠቀምን ያለ ነው። ግንባታን ማፍጠን የሚያስችል ቴክኖሎጂ ነው። በወር እስከ 3 ፍሎር ድረስ መስራት እንችላለን። በ1 ዓመት ከ6 ወር ስትራክቸሩን ለመጨረስ ነው ፕላን የያዝነው። ቀሪውን ኮመን ኤሪያውን ፊኒሽንጉን ኤቭሪቲንግ ጨርሰን እስክናስረክባቸው ድረስ 27 ወር ድረስ ይፈጅብናል። ደንበኞች በ27 ወር እና ከዛ ባነሰ ጊዜ ውስጥ ቁልፍ ከኛ ይረከባሉ በእርግጠኝነት ማለት ነው። ሰሚ ፊኒሽድ ነው ፉል ፊኒሽድ ነው የምታስረክቡት? ቅድም ሰሚ ፊኒሽድ ነው ያልከኝ። ሰሚ ፊኒሽድ እንደሌላው አፓርትመንት ከተማ ውስጥ እንዳለው ሳይሆን የተወሰኑ ማሻሻያዎችን አድርገን የግድግዳውን ለቀለም ዝግጁ የሆነ ቻክ ያለቀለት አድርገን የኤሌክትሪክ መስመሮችን ዘርግተን የውጭ በሮችንም የተሻሉ በሮች ካዝና በር የሚባሉ አሉ ቱርክ ስታንዳርድ በእነሱ አድርገን እዚህ አፓርትመንት ላይ ያየናቸው በሮች ማለት ነው። እነሱን ገጥመን ይሄ ከውጭ ለውጭ ስራዎች ጋር የተያዙ የአልሙኒየም ስራዎች፣ የዊንዶ ሲሊንግ፣ የመስታወት ስራዎች ኤቭሪቲንግ የበረንዳ ግሪልን ጨምሮ ያልቅለታል። መሬቱንም ለሴራሚክ ለማንጠፍ በቂ የሆነ ዝግጁ አድርገን ስክሪዱን ጨርሰን ነው የምናስረክባቸው። ከነሱ ቴስት ጋር የሚያያዙ ማይነሩ ነገሮችን ነው ወደ እነሱ አውትሶርስ የምናደርገው። መስራትም ካልፈለጉ ደግሞ እኛ የምንሰራበት ስታንዳርድ ፕራይስ አለን፣ በዛ ማሰራት ይችላሉ።
ኦንሊ ቲንግ ግን በእነሱ በራሳቸው ቢያሰሩት እኛም ፕሪፈር እናደርጋለን። በጣም ጥሩ። እንግዲህ አከፋፈል ሁኔታውን ቅድም በስፋት አንስተዋል እና ምናልባት የባንክ ብድር ለደንበኞች የተመቻቸ ነገር አለ እናንተ ጋር? ፔመንት እንዳልኩሽ 10% ነው። 100% ለሚከፍሉ ደንበኞች የ35% ቅናሽ ይኖረናል ብዬሻለሁ። ግን 10% ከፍለው ለሚጀምሩ ደንበኞችስ ምን አይነት ኦፕሽኖች እናዘጋጅ የሚለውን በደንብ ነው የሄድንበት። በሁለት ዳይሬክሽን ከፋይናንሻል ተቋማት ጋር የምናደርገው ትስስር ይኖራል። የ50% የባንክ ብድር አዲሽናሊ ደግሞ በሰመር በራሱ የ5 ዓመት ፊክስድ ሰርቪስ ቻርጅ አድር ተደርጎበት የሚከፈል ከወለድ ነፃ ብድር አመቻችተናል። ቤቱን ለመረከብ ደንበኞች 50%ቱን ብቻ በግንባታው ሂደት መሰረት በ2 ዓመት ውስጥ ነው መክፈል የሚጠበቅባቸው። ቀሪውን 50% ቤቱን ተረክበው እያከራዩ በ5 ዓመት ውስጥ መንዝሊ ኦር ኳርተርሊ መክፈል ይችላሉ ማለት ነው። ቅድም እንዳልኩሽ ከአካባቢው የመከራየት አቅም አንጻር በየወሩ የሚከፍሉትን ብር 60%ቱን ወደኛ ቢከፍሉ ነው። ቀሪውን 40% አዘ ፕሮፊት ራሳቸው ጋር ኪፕ ማድረግ ይችላሉ። ያው ቤቱን ገብተው የማይኖሩበት ከሆነ ገብተው የሚኖሩበት ከሆነ ደግሞ ሌላ ቦታ የሚከፍሉትን ኪራይ ኦር ኤኒቲንግ ወደዚህ አሎኬት ማድረግ ይችላሉ። ጥሩ የሆነ ፋይናንሻል ሊኩዊዲቲ ላይ ደንበኞች ሳይቸገሩ የቤት ባለቤት የሚሆኑበት እድል አመቻችተናል። 50% የባንክ ብድር አለ። መልካም፣ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በመጨረሻ ግን ቀረ የምትለው ሀሳብ ካለ እድልልሽ። ምንም ቀረ የምለው ሀሳብ የለም። በጣም አመሰግናለሁ ስለመጣሽ። እኔ ማለት የምፈልገው ነገር በትንሹ ያሉን በጣም ውስን ቦታዎች ስለሆኑ በጣም በሆት ሴል ላይ ያለ ፕሮጀክት ነው። በጣም ጥሩ አክቲቪቲ ያለበት ካምፓኒ ነው። እነዚህን ኦፈሮች ራይት አዌይ ኮል እያደረጉ እድሎችን እንዲጠቀሙ ጋብዛለሁ። በጣም ጥሩ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛትና ማግኘት ይፈልጉ በምን አድራሻ ያገኛች? ከታች የምናስቀምጣቸው ስልኮች አሉ። ኢሞም፣ ዋትሳፕም ቴሌግራምም ላይ ያገኙናል። ኦልሞስት 24 ሰዓት አገልግሎት እየሰጠን ነው ማለት ትችላለሽ። ደንበኞችን በደንብ ኢንጌጅ አድርገን እናስተናግዳለን። አዲሽናሊ ውጭ ሆነው ደግሞ መግዛት ቀጥታ ለሚፈልጉ ሰዎች ኦንላይን አገልግሎቶች በቪዲዮ ኮል ሳይቱን የሚያዩበት፣ ፕሬዘንቴሽን ከቢሮ የሚወስዱበት፣ የሚፈልጓቸውን ጥያቄዎች ከሽያጭ አማካሪዎች በቂ ምላሽ የሚያገኙበት አገልግሎቶች እየሰጠን ነው። ውልም በዲኤችኤል ውጭ ድረስ እየላክን ለብዙ ደንበኞች ኦልሬዲ የቤት ባለቤት ያደረግናቸው ደንበኞች አሉ። ስለዚህ ይህን እድል በሰፊው ተደራሽነት ስለተዘጋጀንበት ምንም ሄዚቴት ሳያደርጉ ከታች ባሉት ስልኮች በፈለጉት አማራጭ እኛን ሪች አውት ማድረግ ይችላሉ። መልካም፣ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን። እኔም አመሰግናለሁ። ቴንኪው። ውድ የገበያ ሚዲያ ተመልካቾቻችን በሰመር ሪል ስቴት ተገኝተን ያላቸውን የቤት አማራጮች፣ የካሬ መጠን፣ ዋጋ፣ በአጠቃላይ ቤት ከመግዛታችሁ በፊት ማወቅ ያለባችሁን ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህን የቤት አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን የመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና